ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንዴት ቆይታችኋል? አዳዲስ መረጃዎችን ይዘን መጥተናል። አብራችሁን ቆዩ የአክብሮት ግብዣችን ነው። ለሁለት ዓመታት በተደረገው ጦርነት ስቃይ የደረሰባቸው ሰዎች የጀርመን ፍርድ ቤት ለመጀመሪያ ጊዜ ክስ መስርተዋል። በአሁኑ ወቅት በተለይም በአማራና በኦሮሚያ ክልሎች ግጭቶች ባለመቋረጣቸው አዳዲስ ጥሰቶች በየጊዜው እየታዩ ነው፣ ከፍተኛ የሰብአዊ መብት ጥሰቶችም እየተከሰቱ ነው ብለዋል። እናም ታዲያ ያለ መከታተል የኢትዮጵያ የፍትህ ተቋም በቂ አይደለም። ክሱን ወደ ጀርመን ወስደነዋል። የክስ ሂደቱ በእርግጥ ጊዜ ሊወስድ ይችላል፣ ነገር ግን እንቀጥልበታለን ተብሏል። የጦር ወንጀሎች ፈጽመዋል የተባሉ ግለሰቦችስ ጀርመን ፍርድ ቤት ይቀርቡ ይሆን? በዝርዝር የምንመለከተው ይሆናል። ፕሬዚደንት ትራምፕ የጣሉት ታሪፍ ቅጣት ነው በማለት በርካታ አገራት እያወገዙት ነው። ለንግድና ለጋራ ብልጽግና እንቅፋት ሊሆን ይችላል በሚልም ትችት እየቀረበበት ነው። አንዳንድ አገራት ደግሞ የእንደራደር ጥያቄን እያነሱ ነው። ይህንንም ጉዳይ በዝርዝር ከምንመለከተው መካከል ተጠቃሽ ነው። እንደዚሁም 10ኛ ክፍል ላይ ሀገር አቀፍ ፈተና ሳይወስዱ ወደ 11ኛ የተዛወሩ ተማሪዎች ልዩ የማካካሻ ትምህርት ሊሰጣቸው ይገባል፣ ካልሆነ ግን መውደቁ ይቀጥላል ሲል ትምህርት ሚኒስቴር አስታውቋል። ትምህርት ሚኒስቴር ወደ ዩኒቨርሲቲ የሚገቡ ተማሪዎች ቁጥር በየጊዜው በከፍተኛ ሁኔታ እየቀነሰ መሆኑን ተከትሎ አካሄድኩት ባለውና ለሕዝብ ተወካዮች ምክር ቤት ባቀረበው ጥናት ዘርፈ ብዙ ችግሮች ተገኝተዋል ሲል ነው የገለጸው። የትምህርት ዘርፍ ሪፎርም ከተካሄደ በኋላ ትምህርት ቤቶች ማስተማር ከሚችሉት በላይ ተማሪዎችን ያስተምራሉ ያለ ሲሆን ከዚህ በፊት 10ኛ ክፍል ይሰጥ የነበረው ፈተና በመቅረቱ ሳይፈተኑ 11ኛ ክፍል መግባታቸው ለችግሩ ዋና ተጠቃሽ ነው ሲሉ ነው ፕሮፌሰር ብርሃኑ ነጋ የገለጹት። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። በቀጥታ ወደ ዝርዝር መረጃው እንሻገራለን። ወደ ቀዳሚው መረጃ ስንሻገር በሰሜን ኢትዮጵያ ለሁለት ዓመት በተደረገው ጦርነት ስቃይ የደረሰባቸው ሰዎች ጀርመን ፍርድ ቤት ለመጀመሪያ ጊዜ ክስ መስርተዋል። የክስ ሂደቱ በእርግጥ ጊዜ ሊወስድ ይችላልም ተብሏል። የዶቼ ቬለ ዘገባ እንደሚያመላክተው ከሆነ 2 ዓመት ባስቆጠረው ጦርነት ትግራይ ክልል ውስጥ ስለደረሱ ዘግናኝ ድርጊቶች የሰብአዊ መብት ተቆርቋሪዎች በተደጋጋሚ መረጃዎችን እያወጡ ነው። ድርጊቶቹ በጦር ወንጀለኝነት ወይንም ደግሞ በሰብአዊነት ላይ በተፈጸሙ ወንጀሎች የሚያስቀጡ መሆናቸውንም ድርጅቱ አሳውቋል። ጀርመን በርሊን ከተማ በሚገኘው የሳይንስና ፖለቲካ ተቋም ውስጥ የኢትዮጵያ ጉዳይ አጥኚ ጌሪት ኩርትስ እንደተናገሩት ከሆነ ምርመራው መጀመሩ አይቀሬ ነው ብለዋል። ከትግራይ ክልል ውጭም በሌሎች ክልሎች አዳዲስ ጥሰቶች እየተፈጸሙ መሆኑንም አክለዋል። ምርመራው መጀመሩ አይቀሬ ነው ያሉት አጥኚ ሆኖም በአሁኑ ወቅት በተለይም በአማራና በኦሮሚያ ክልሎች ግጭቶች ባለመቋረጣቸው አዳዲስ ጥሰቶች በየጊዜው ብቅ እያሉ ነው ብለዋል። ከዚህ ጋር ተያይዞ ታዲያ ከፍተኛ የሰብአዊ መብት ጥሰቶችም እየተከሰቱ ነው። እናም ያን ለመከታተል የኢትዮጵያ የፍትህ ተቋም በቂ አይደለም ሲሉ ነው የተናገሩት። ከሰሜን ኢትዮጵያ በ5000 ኪሎ ሜትር ርቀት ላይ በምትገኘው የጀርመኑ ፍርድ ቤት የቀረበው የክስ ጭብጥ በርካታ ማስረጃዎች የተካተቱበት ነው ተብሏል። በ12 ኢትዮጵያውያንና ኤርትራውያን የሲቪል እንዲሁም ወታደራዊ ባለስልጣናት ላይ የተመሰረተው ይህ ክስ በበርካታ መረጃዎች የተጠናከረ ስለመሆኑ ጉዳዩን ከያዙት ዓለም አቀፍ የወንጀል ጉዳዮች የህግ ባለሙያዎች አንዱ ኒክ ለዲ ከኒውዮርክ ጋር ባደረጉት ቆይታ ከኒውዮርክ ለዶቼ ቬለ ገልጸዋል። አቤቱታውን ለጀርመን ባለስልጣናት ያቀረብነው ምርመራ እንዲከፍቱ ነው። አሁን ምርመራውን ለመጀመር ሙሉ ውሳኔው የጀርመን አቃቤ ህግ ነው የሚሆነው ብለዋል። በቂ ማስረጃዎችን ሰጥተናቸዋል። ከ100 ገጽ በላይ አቤቱታም ከበርካታ አባሪዎች ጋር አቅርበንላቸዋልም ብለዋል። የተሟላና ግልጽ ምንጭ ያለው ማስረጃዎችና የእማኞችንም ቃል ይዟል። እናም ጀርመን ይህንን አቤቱታ ተቀብለው እኛ መዋቅራዊ ምርመራ የምንለውን ይጀምራሉ ብለን እናስባለን ሲሉ ነው የገለጹት። እነዚህ መዋቅራዊ ምርመራዎች ደግሞ በዚህ ክስ ተሳትፈዋል የተባሉ መዋቅሮችና ቡድኖች ላይ የሚደረጉ ይሆናልም ሲሉ አክለዋል። ዓለም አቀፋዊ ህግ መኖሩ በተለይም በዓለም አቀፍ ህግ ላይ ከበድ ላሉ ጥሰቶች ሲፈጸሙ ዓለም አቀፍ ህግ በሶስተኛ አገር ጭምር ተግባራዊ ሊሆን እንደሚችል ያሳያል። ይህ መኖሩ ተግባራዊ በማድረጉ ረገድ ጀርመን እንደ ዓለም አቀፍ ፋና ወጊ ተደርጋ ትቆጠራለች። ለዚህ ነው የጀርመን የፍትህ ስርዓት
በሶሪያ የሽብር አልአሳድ ዘመን የተፈጸሙ ጥሰቶችን በተመለከተ በተባበሩት መንግስታት ድርጅት አሰራር መሰረት መረጃዎችን ያሰባሰበው ሲሉ ገልጸዋል። አክለውም ከሶሪያና ከዩክሬን በርካታ ጦርነቶች ሽሽት ወደ ጀርመንም ተሰደዋል። ከኢትዮጵያ ግን ባለፉት ዓመታት ጀርመን ውስጥ የጥገኝነት ጥያቄዎች ያቀረቡት 1500 ሰዎች ናቸው። እናም የክስ ሂደቱ ሲጀመር በርካታ መሰናክሎች መደቀናቸው አይቀርም፣ ነገር ግን በፍጹም አናቋርጠውም ሲሉ ነው አጥኙ አክለው የገለጹት። ወደ ቀጣዩ መረጃ ስንሻገር ሜታ በተወነጀለበት በኢትዮጵያ ጦርነት ሚናው በኬንያ ሊከሰስ እንደሚችል ተወስኗል። የግዙፉ ማህበራዊ ሚዲያ ፌስቡክ ወላጅ ኩባንያ ሜታ በትግራይ ተቀስቅሶ ወደ አማራና አፋር ክልሎች በተዛመተው ጦርነት ተጫውቷል በተባለው ሚና ኬንያ ውስጥ መከሰስ እንደሚችል የሀገሪቱ ከፍተኛ ፍርድ ቤት መወሰኑ ነው የተገለጸው። ለ2 ዓመታት በዘለቀው ደም አፋሳሽ ጦርነት ወደ ብሔር ብጥብጥና ግድያ የሚመሩ ይዘቶችን በማስተዋወቅ በኩል የተወነጀለው ሜታን ክስ የማየት የኬንያ ፍርድ ቤት የዳኝነት ስልጣን እንዳለው ብይን መስጠቱን የአምነስቲ ኢንተርናሽናል ስትራቴጂክ ኃላፊ ማንዲ ገልጸዋል። የዛሬው ብያኔ ለሰብአዊ መብት ጥሰት አስተዋጽኦ ያደረጉ ግዙፍ የቴክኖሎጂ ኩባንያዎችን ተጠያቂ ለማድረግ የሚያስችል አዎንታዊ እርምጃ ነው፣ ለፍትህ መንገድ የሚከፍትና ታላላቅ የቴክኖሎጂ መድረኮች ተጠያቂ የማይሆንበት ጊዜ ያለፈበት መሆኑን የሚያሳይ ነው ሲሉ ኃላፊዋ ሊንዳ መናገራቸው በዛሬው ዕለት አምነስቲ ባወጣው መግለጫ አስፍሯል። ፌስቡክ በትግራይ ጦርነት ወቅት በገዙ ጥላቻ የሚነዙና ግጭት የሚያስነሱ መልእክቶችን አሰራጭቷል በሚል የ$2 ቢሊዮን ካሳ እንዲከፈል ክስ የተመሰረተበት ከ2 ዓመታት በፊት በታህሳስ ወር ነበር። ሆኖም የሜታ ሕግ ባለሙያዎች ቡድን በበኩሉ ኩባንያው በአሜሪካ ውስጥ የተመዘገበ በመሆኑ በኬንያ ሊታይ አይገባም በሚል ከዚህ ቀደም ተከራክሮ ነበር። የፍርድ ቤቱ ውሳኔን ተከትሎ የሜታ የሕግ ተወካዮች ይግባኝ ለመጠየቅ ፈቃድ መጠየቃቸውን እንደዚሁም ክሱ ውድቅ እንዲሆን ጥረቶች ይቀጥላሉም ተብሏል። ከዚህ በተጨማሪ ተፈጽመዋል የተባሉ የሰብአዊ መብት ጥሰቶች በኢትዮጵያ ስለተፈጸሙ በኬንያ ሊሰሙ አይገባም የሚል መከራከሪያ አቅርቦ የነበረ ቢሆንም የኬንያው ከፍተኛ ፍርድ ቤት ክሱን ለማየትም ሆነ ለማጤን የዳኝነት ስልጣን አለኝ ብሏል። ወደ ቀጣዩ መረጃ ስንሻገር የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራት በሚልኳቸው ሸቀጦች ላይ የጣሉት ታሪፍ በዓለም አቀፍ ደረጃ ትልቅ ተጽዕኖ እንደሚያመጣ ይጠበቃል። ከወዲሁ የፕሬዝዳንቱን እርምጃ የአውሮፓ ህብረትና ቁልፍ አጋሮቻቸው አውግዘውታል። ነገር ግን ትራምፕ ወደ አሜሪካ በሚገቡ ሸቀጦች ላይ የጣሉት ታሪፍ ከቻይና በኩል ለየት ያለ ምላሽ ሊኖር ይችላል ተብሏል። የቻይናው ፕሬዝዳንት ሺጂንፒንግ ታሪፉን እንደ ስጦታ ሊያዩት ይችላሉም ተብሏል። ከዚህ ጋር ተያይዞ በርካታ ሀገራት ተቋማቸውን እያቀረቡ ነው። አንዳንዶቹ ደግሞ የእንደራደር ጥያቄን እያቀረቡ ነው። በቀጣይነት የምንመለከተው መረጃ ከዚህ ጋር ተያይዞ ነው። የአውሮፓ ህብረት ኮሚሽን ኃላፊ ታሪፉ በዓለም ዙሪያ በሚሊዮኖች ለሚቆጠሩ ሰዎች የከፋ መዘዝ ሊያስከትል እንደሚችል ነው የአውሮፓ ሀገራትን ወክለው ባደረጉት ንግግር አጽንኦት ሰጥተው ያስተላለፉት። ታሪፉ በዓለም ላይ ሊያስከትለው የሚችለው ቀውስና ውስብስብነት ግልጽ ያለ መንገድ የለውም ብለዋል። ሆኖም ኮሚሽኑ የአውሮፓ ህብረት አባል ሀገራትን ንግዶችን ለመጠበቅ ቃል ገብተዋል። እንደ ጀርመን የመኪና ኢንዱስትሪ፣ የጣሊያን የቅንጦት ቁሳቁሶችና የፈረንሳይ ሻምፓኝና ወይን ከሌሎች በበለጠ በታሪፉ ተጎጂ ሊሆኑ ይችላሉ ተብሏል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከአጋራቸው የንግድ መሪዎች ጋር ለመምከር አስቸኳይ ስብሰባ ጠርተዋል። የአውሮፓ ህብረት የአሜሪካ ምርቶችና አገልግሎቶችን ኢላማ በማድረግ እንደ አፕልና ሜታ ላይ አጸፋዊ እርምጃ መውሰድ ይችላል። ሆኖም የሀገሪቱ ዓላማ ይህ አይደለም። ይልቁንስ ትራምፕን እንዲደራደሩና ማሳመንን እንደ አማራጭ ይዟል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ታሪፉ ስህተት መሆኑን ቢናገሩም ሆኖም ከአሜሪካ ጋር በመምከር ስምምነት ላይ ለመድረስ መጣር አስፈላጊ ነው ሲሉ ነው ለቢቢሲ ተናገሩት። ትራምፕ ከቻይና ወደ አሜሪካ በሚገቡ ሸቀጦች ላይ 54% ታሪፍ ጥላለች። አሜሪካ ከጣለቻቸው ታሪፎች አንደኛውና ትልቁ ከመሆኑ ጋር ተያይዞ በአሜሪካ ገበያ ላይ የተሰማሩ የቻይና ኩባንያዎችን እንደሚጎዳ ምንም ጥርጥር የለውም። ሆኖም የቻይና የአጸፋ ምላሽ ግዙፉን የቻይና ገበያ ለመድረስ እየሞከሩ ያሉ የአሜሪካ ኩባንያዎችንም ይጎዳል። ነገር ግን የትራምፕ ይህ እርምጃ
በአንድ መንገድ ለቻይናው ፕሬዝዳንት ሺ ጂንፒንግ እንደ ስጦታ ነው ተብሎለታል። ባለፈው ሳምንት ፕሬዝዳንት ሺ ከአውሮፓ የመጡትን ጨምሮ ከትላልቅ ዓለም አቀፍ ኮርፖሬሽን ዋና ስራ አስፈጻሚዎች ጋር መክረው ነበር። በዶናልድ ትራምፕ ስር የምትተዳደረው አሜሪካ ቀውስ፣ የንግድ ትርምስ፣ ግለኝነት ላይ ያተኮረ ብሔራዊ ጥቅም የሚባለውን ያሳያል ተብሏል። በሌላ በኩል የቻይናው ሺ አገር መረጋጋት፣ ነጻ ንግድና ዓለም አቀፍ ትብብርን የምትወክል ተደርጋ ትታያለች። የትራምፕ አስተዳደር በቅርቡ ጊዜ ውስጥ ያሳለፉትን ታሪፍን ለማጣጣል የቻይና መንግስት እርምጃዎች በወሰዱ ቁጥር ፕሬዚዳንት ሺን ስለ አገራቸው የሚያወሩት ጉዳይ በቀላሉ እንዲገዛ የሚያደርግ ነው። የምጣኔ ሀብቱም ሁኔታ በርካታ አገሮችን ከአሜሪካ አርቆ ወደ ቻይና በበለጠ ሊስባቸው ይችላል ሲል ነው ቢቢሲ ያስታወቀው። በሌላ በኩል የዩናይትድ ኪንግደም ባለስልጣናት አሜሪካ አገራቸውን በለየላቸው አጥፊዎች ውስጥ አለማካተቷ በጥሩ አገራት ውስጥ መዘርዘሯ እፎይታን ፈጥሮላቸዋል። ዩናይትድ ኪንግደም ወደ አሜሪካ በምትልካቸው ሸቀጦች ላይ 10% ታሪፍ ተጥሎባቸዋል። ይህም የፕሬዝደንቱ የታሪፍ መነሻ ምጣኔ ነው ተብሎለታል። የዩኬ ሚኒስትሮች እፎይታ ቢሰማቸውም ነገር ግን አልተደሰቱም። በዩናይትድ ኪንግደም ላይ የተጣለው ታሪፍ ከፍተኛ ተጽዕኖ ይኖረዋልም ተብሏል። እንዲሁም በዩናይትድ ኪንግደም የንግድ አጋሮች ላይ የተጣለው ታሪፍ በስራ በኢንዱስትሪዎች እንዲሁም በዓለም አቀፍ የንግድ ፍሰቶች ላይ በመጪዎቹ ጊዜያት ላይ ከፍተኛ ተጽዕኖ ማሳደሩ አይቀሬ ነው። አንድ የመንግስት ምንጭ ይህንን ታሪፍ በከፍተኛ ሁኔታ የሚያናጋ ሲሉ ነው የገለጹት። በተለይ ታሪፉ በተሽከርካሪ ኢንዱስትሪ ላይ ስለሚኖረው ተጽዕኖ ከፍተኛ ግንዛቤ አለ። የንግድ ስምምነቶች ላይ እንዲደርስ ከአሜሪካ ጋር የሚደረገው ድርድርም ቀጥሏል ተብሏል። 4 የዩናይትድ ኪንግደም ተደራዳሪዎችን ያቀፈ ቡድን ከአሜሪካ አቻቸው ጋር በርቀት ቢሆንም በከፍተኛ ውይይት ተጠምደዋል። ነገር ግን ስምምነቱ መፈራረም የማይቀር ከሆነም ወደ ዋሽንግተን ለመሄድ ፈቃደኝነታቸውን እየገለጹ ነው። በትራምፕ ታሪፎች ተጠቂ ከሆኑት መካከል የእስያ ምጣኔ ሀብቶች አንዱ ነው። አሜሪካውያን ከቪየትናም በሚገቡ ምርቶች ላይ 46%፣ እንዲሁም ከካምቦዲያ ለሚመጡ ደግሞ 49% ግብር መክፈል ይጠበቅባቸዋል። ከነዚህ ጋር ሲነጻጸር በህንድ ላይ የተጣለው ታሪፍ የተሻለ ነው። ነገር ግን የተጣለበት 26% ታሪፍ አሁንም ቢሆን ከፍተኛ እንደሆነ በተለይም ወደ አሜሪካ በሚላኩ የሰው ጉልበትን በከፍተኛ ሁኔታ የሚጠይቁ ምርቶች በእጅጉ እንደሚጎዳ ተናግረዋል። ህንድ ከካናዳ፣ ከሜክሲኮ ወይም ከአውሮፓ ህብረት በተለየ ሁኔታ ከትራምፕ ጋር የማቻቻል ዘዴን በመከተል ከአሜሪካ ጋር የሁለትዮሽ ስምምነት ላይ ለመድረስ እየተደራደረች ነው። ሆኖም ይህ የትራምፕ እርምጃ በህንድ ባለስልጣናት ዘንድ አጸፋዊ እርምጃ ያመጣ እንደሆነ የሚታይ ይሆናልም ተብሏል። የህንድ ትልቁ ወጪ ንግድ የሆነውና በየአመቱ 13 ቢሊዮን ዶላር የሚያስገባላት የመድኃኒት ኢንዱስትሪው እፎይታን የሚሰጥ ይሆናል። ነገር ግን መድኃኒቶች ከታሪፍ ነጻ ናቸው። የትራምፕ አጸፋዊ ታሪፍ በበርካታ የአፍሪካ ሀገራት ላይ አነጣጥሯል። ከነዚህ መካከል 30% በደቡብ አፍሪካ ላይ እንዲሁም 50% ደግሞ በሌሴቶ ላይ ተጥሏል። የትራምፕን ወደ ስልጣን መምጣት ተከትሎ በውጭና ሰብአዊ እርዳታ በመቋረጥ ምክንያት እነዚህ አብዛኞቹ ሀገራት ከችግሩ ጋር እየታገሉ ነው። ኢትዮጵያን ብትሆን 10% ተጥሎባታል። ይህም ከቅዳሜ ጀምሮ ተግባራዊ እንደሚሆን እየተነገረ ነው። ደቡብ አፍሪካ፣ ናይጄሪያና ኬንያን ጨምሮ አንዳንድ የሀገሪቱ ታላላቅ ምጣኔ ሀብቶች ከአሜሪካ ጋር ለረዥም ጊዜ ነጻ የሆነ የንግድ ስምምነቶች ነበሯት። እናም ይህ ታሪፍ በሀገራቱ ያለውን ኢኮኖሚያዊ ግንኙነት በእጅጉ ሊጎዳ ይችላል። ትራምፕ ደቡብ አፍሪካን ጨምሮ 60 ሀገሮች የለየላቸው አጥፊዎች የሚል ምድብ ውስጥ አካተዋል። በዚህ ምድብ ውስጥ የተካተቱት አገራት ለተከተሉት ፍትሐዊ ያልሆነ የንግድ ፖሊሲ ምክንያት ከፍተኛ የታሪፍ ምጣኔ እንደሚጣልባቸው ትራምፕ ተናግረዋል። በደቡብ አፍሪካ አንዳንድ መጥፎ ነገሮች እየተከናወኑ ነው። እኛ በቢሊዮኖች ዶላር የሚቆጠር እየከፈልናቸው ነው፣ ገንዘቡንም የቆረጥ ነው ከነዚህ መጥፎ ነገሮች ነው በማለት ትራምፕ ሌሎች አገራትን ከመቀስቀሳቸው በፊት ስለ ደቡብ አፍሪካ በዚህ መልኩ ተናግረዋል። የደቡብ አፍሪካው ፕሬዝዳንት የትራምፕን ታሪፍ ቅጣት በማለት ያወገዙት ሲሆን ለንግድና ለጋራ ብልጽግና እንቅፋት ሊሆኑ ይችላል ማለታቸው ነው ቢቢሲ የተመለከተው። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች በእንዲህ መልኩ ተጠናቀዋል። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁ እንዳትዘነጉ እናሳስባለን። መልካም ጊዜ በያላችሁበት ቸር ይቆየን።